ታሪኩ የሚጀምረው ዮንግ በተባለች ወጣት ልጃገረድ ነው። ዮንግ ከአባታቸው ሞት በኋላ ላለፉት 7 ዓመታት ታናሽ እህቷን ዳኒን እንደ እናት ሆና ብቻዋን እያሳደገች ትገኛለች። ዮንግ ራሷንና እህቷን ለማስተዳደር ያልሰራችው የሥራ አይነት የለም። ነገር ግን ብቻዋን በመሆኗ የሚረዳት ዘመድም ሆነ ፍቅረኛ ስለሌላት ያገኛት ሁሉ ያታልላታል፣ መብቷን ይረግጣሉ፣ እንዲሁም ይበዘብዟታል። ማንም ገንዘብ አይረዳትም ወይም ርኅራኄ አያሳያትም። አንድ ቀን በሐዘን ተውጣና ተስፋ ቆርጣ ተቀምጣ ሳለ ስልኳ ይጠራል። አንድ ደንበኛ ለሥራ ይደውልላታል። እሷም በመጨረሻ ሕይወት ፈገግ አለችልኝ ብላ በደስታ ተስማማች። ነገር ግን ከጥቂት ደቂቃ በኋላ ሕይወት መልሳ አላገጠችባት። ምክንያቱም ደንበኛው ልክ እንደ ሌሎቹ ሁሉ በጣም ትንሽ ክፍያ ሊሰጣትና ሊበዘብዛት ፈልጎ ነበር። በዚህ የተበሳጨችው ዮንግ በንዴት ተጣልታው ስልኩን ዘጋችበት። በድንገት በሩ ይንኳኳል። ሕይወት ወይ አሁን ደግሞ ምን መጣ? ከእኔ በቀር ሌላ ሰው የለም እያለች በሩን ስትከፍተው የቤቱ አከራይ ቆማለች። አንቺ ልጅ የቤቱን ኪራይ አታመጭም እንዴ? የ3 ወር ዕዳ አለብሽ። እውነት ለመናገር ሁኔታሽ ባያሳዝነኝ ኖሮ አባርርሽ ነበር። ዛሬ የመጨረሻ ዕድልሽ ነው። ካልከፈልሽ ዕቃሽን አውጥቼ መንገድ ላይ ጥሏለሁ አለቻት። ዮንግ በትህትና በእውነት አሁን ገንዘብ የለኝም፣ ስራ ፈልጌ ከፍልሻለሁ፣ እባክሽ 2 ወይም 3 ቀን ጨምርልኝ ብላ ለመነቻት። ሴትዮዋ ግን ልቧ እንደ ድንጋይ እየተነከረ ነበረች። የእኔ ችግር አይደለም፣ ችግርሽን ሌላ ቦታ ሂጂና ፍቺ አለቻት። 24 ሰዓት ብቻ ነው ያለሽ፣ ወይ ዕዳሽን ክፈይ ወይም ሻንጣሽን ጠቅልለሽ ውጪ አለቻት። ዮንግ በድጋሚ እባክሽን 1 ወር ብቻ ስጭኝ፣ ዕዳዬንም የዓመት ቅድመ ክፍያም ጨምሬ እሰጥሻለሁ ብትላትም ሴትዮዋ ግን እስከ ሳምንቱ መጨረሻ ብቻ እንድትቆይ ፈቀደችላት። ከዚያ ካለፈ ግን ለፖሊስ ደውላ እንደምታባረራትና ስሟን በየመንገዱ አጥፍታ ማንም ቤት እንዳያከራያት እንደምታደርግ አስጠነቀቀቻት። ዮንግ ሴትዮዋ ገንዘብ እንጂ ሌላ ምንም ግድ እንደማይሰጣት ስለምታውቅ አዲስ ቤት መፈለግ እንዳለባት ተረዳች። ቤቶችን ለማየት ከመሄዷ በፊት እህቷን ዳኒን ከትምህርት ቤት ልትወስዳት ሄደች። እዚያም ዳኒ ከክፍል ጓደኞቿ ጋር ስትጣላ አገኘቻት። ጓደኞቿ ዳኒ አባት የላትም፣ ወላጅ አልባ ናት እያሉ ያሾፉባትና ለካምፕ ጉዞ አብራቸው እንድትሄድ አይፈቅዱላትም ነበር። ዮንግ በሁኔታው ተበሳጭታ ዳኒን እንዲህ አለቻት፣ እነዚህ ደደብ ልጆች እነማን ናቸው? አንቺን የሚያስቀይሙሽ? ለእኔ ተያቸው፣ በጥርሴን የሚበላቸው። ቃል እገባልሽ እንዲህ እንዲያወሩሽ አትፍቀጅላቸው፣ ተገቢውን ትምህርት ስጫቸው። ዳኒ ግን ብቻዋን በመሆኗ በመገፋቷና የሚጠብቃት አባት ስለሌላት እንዲህ ላለው ስድብ እንደለመደችው ነገረቻት። ዮንግ የዳኒን ስሜት መጎዳቱን ስታይ የጥፋተኝነት ስሜት ተሰማት። ስለዚህ ሄዳ እነዚያ ልጆች በማበሳጨት መብቷን ለማስከበር ወሰነች። የፈለጋችሁትን ብታደርጉ ዳኒ በካምፕ ጉዞ ላይ ትሳተፋለች፣ እጅግ በጣም ምርጥ የሆነ ድንኳንም ገዛላታለሁ ስትል በልበ ሙሉነት ነገረቻቸው። ዳኒ እህቷ ስለተከራከረችላት ደስ ቢላትም ልጆቹ ግን ቀጠሉ። እሺ ድንኳን እንደምትገዥላት አወቅን፣ አባት ግን ልትገዥላት ትችያለሽ? ሁላችንም አባቶች አሉን፣ አብረን እንጫወታለን፣ እንጨፍራለን፣ እሳትም እንሞቃለን። አንቺና እህትሽ ግን ያለ አባት ብቻችሁን ትሆናላችሁ አሏት። ዮንግ በንዴት ጦፈች። እነዚህ ልጆች አብደዋል እንዴ? በስንት ዓመታችሁ ነው እንዲህ የምታወሩት? ይህ ስድብ እኮ ነው። መጥፎ ቃላትን ተግታችሁ ነው እንዲያደጋችሁት? ወላጆቻችሁ ካላሳደጓችሁን ያሳድጋችኋለሁ ብላ ልጆችን ልታባረራቸው ሮጠች። ዳኒ ግን ይቅርታ አድርጌላቸዋለሁ፣ ተያቸው፣ አባት የላትም ተብዬው ከመሰደቤ በላይ አሁን ደግሞ እህቷ አብዳለች እንዲሉኝ አታድርጊ ብላ ልታስቆማት ሞከረች። ዮንግ ግን በጭራሽ ዛሬ ወላጆቻቸው ያላስተማሯቸውን ስነ ምግባር እኔ አስተምራቸዋለሁ በማለት አልሰማቻትም። ዮንግ ለልጆቹ ትምህርት ከሰጠች በኋላ ወላጆቿ ከሞቱባት ጊዜ ጀምሮ ሁልጊዜ ከጎኗ ወደሚቆመው ብቸኛ ጓደኛዋ ሊዮ ጋር ወደሚሰሩበት ካፌ ሄደች። እንደተለመደው በውስጡ ያለውን ጭንቀት ሁሉ ታወጣለች ጀመር። ስለ ዳኒ በትምህርት ቤት መሰደብ፣ ዛሬ ለልጆች የሰጠችውን ትምህርት እንዲሁም አከራይዋ የቤቱን ኪራይ ካልከፈለች ልታባረራት እንደዛተችባት ነገረችው። ሊዮ ሊያረጋጋት ቢሞክርም እሷ ግን አያስፈልግም፣ ዛሬ እነዚያ ልጆች አስተምሬያቸዋለሁ፣ ዳግመኛ ዳኒን ሊያወሩ ድፍረት አይኖራቸውም አለችው። ሊዮ እንዲህ አላት፣ ያደረግሽው ነገር ትክክል አይደለም። ነገሩ ተገላቢጦሽ ሆኖ ጉልበተኝነታቸውን ቢያባብሱትስ? በዚህ ጊዜ ዮንግ የጥፋተኝነት ስሜት ተሰማት። ልክ ነህ፣ ከህፃናት ጋር እኩል መጣላቴ ስህተት ነበር። ታዲያ አሁን ለዳኒ ካሳ እንዲሆናት ምን ላድርግ ስትል ጠየቀችው። ሊዮ እንደተለመደው ሊረዳት ወሰነ። ለዳኒ ሰርፕራይዝ እንድታዘጋጅ ቀድማ እንድትወጣና የእሷን የስራ ተራ እሱ እንደሚሸፍንላት ነገራት። ይህ ብቻ አይደለም፣ ለዳኒ የሚወደዱ ምግቦችን፣ ስጦታዎችንና መጫወቻዎችን እንድትገዛላት ከራሱ ገንዘብ ሰጣት። ዮንግ በደስታ ፈንጥዛ አመሰግናለሁ፣ በዓለም ላይ ካሉ ወንድሞች ምርጡ አንተ ነህ አለችው። እሱም በዋዛ ወንድም ሀሳቤን ሳልቀይር ከዚህ ውጭልኝ አላት። እሷም እየቀለደች እሺ ዳኒ የምትወዳቸውን ነገሮች ለማዘጋጀት ሄድኩ ቻው ብላው ወጣች። በተመሳሳይ ሰዓት ዳኒ በየመንገዱ ብቻዋን ትንከራተታለች። የሚጠይቃት ጓደኛ ሆነ ዘመድ የላትም። በአጋጣሚ በአንድ የፒዛ ቤት መስኮት ውስጥ አንድ አባትና ሴት ልጅ አብረው ሲመገቡ አየች። ትዕይንቱ ትኩረቷን ስለሳቡ በውጭ ቆማ ትመለከታቸው ጀመር።
ሰውየው ግን በዳኒ መቆም ተበሳጭቶ የቤቱን ባለቤት ጠራና ይህች ልጅ በሰላም እንዳንበላ አደረገችን፣ አንድ ነገር አድርግ አለው። ባለቤቱን በንዴት ወጥቶ ንጹሕና ምስኪኗን ዳኒን ይጮህባት ጀመር። ከዚህ ጥፊ፣ ማን ነው እዚህ ያመጣሽ? ወላጆችሽ የት ናቸው? እንዴት እንዲህ ብቻሽን ይተውሻል? አላት። ዳኒም ወላጆች የሉኝም፣ ብቻዬን ነኝ፣ ሁሉም ሞተዋል አለችው። እሱ ግን ወላጅ አልባ መሆኗ ቅንጣት ታህል አላሳዘነውም። አዎ ከፊትሽ ያስታውቃል፣ አሁን ከዚህ ድራሽሽ ይጥፋ አላት። ዳኒ አዝና ዝም አለች። ራሷን የመከላከል አቅም አልነበራትም። በዚህ ቅጽበት መልከ መልካም የሆነው ጆን በዚያ ሲያልፍ ይህ አሳማ ሰውዬ በልጅቷ ላይ የሚፈጽመውን ግፍ ተመለከተ። ደሙ ፈላ፣ ንዴቱም ጣራ ነካ። ሰውየውን እንዲህ አለው፣ እኔ እርምጃ ሳልወስድብህ ራስህን ሰብስብ። እንዴት እንዲህ ታደናግራታለህ? እንስሳት እንኳን እንዲህ አይነት ባህሪ የላቸውም። ሰውየውም አንተ ደግሞ ማነህ? ምን አገባህ? ሲል ጠየቀው። ጆን አባቷ ነኝ፣ ችግር አለ? እስኪ አሁን እሷን ባናገርክበት መንገድ እኔን አናግረኝና ፊትህን አፈር አስግጠዋለሁ አለው። ሰውየው ደንግጦና ፈርቶ እሺ ይቅርታ ጌታዬ፣ ያንተ ልጅ መሆኗን አላወቅኩም ነበር አለው። ጆንም ይህ ይሻልሃል፣ እኔ ሳላስተካክልህ ራስህን አስተካክል ሲለው አስጠነቀቀው። ከዚያም ጆን ዳኒን እንዲህ ሲል ጠየቃት፣ ምን መብላት ትፈልጊያለሽ? እኔ እገዛልሻለሁ፣ የፈለግሽውን ምረጭ። ሙሉውን ሬስቶራንት እንኳ ቢሆን እገዛልሻለሁ፣ ስለ ገንዘብ እንዳታስቢ። ዳኒ በጣም ደስ አላትና የቤቱን ባለቤት ለማበሳጨት በማሰብ እዚህ ውስጥ ካሉት ሁሉ ትልቁን ፒዛ መርጬ ከአንተ ጋር መብላት እፈልጋለሁ። ዋናው ነገር ትልቁ ፒዛ መሆኑንና እኔ እናንተ አብረን መሆናችን ነው አለችው። በተመሳሳይ ሰዓት ዮንግ ቤት ደርሳ ዳኒ የምትወዳቸውን ምግቦች በሙሉ አዘጋጅታ ከሊዮ ጋር እንደተስማማችው ሰርፕራይዝ ለማድረግ እየጠበቀቻት ነው። ሁሉንም ነገር አዘጋጅቼ ጨርሻለሁ የሚል መልእክትም ላከችለት። በድንገት ዳኒ በጣም ተደስታና ፊቷ በፈገግታ በርቶ መጣች። ዮንግ ተገርማ የት እንደነበረችና ለምን እንደዘገየች ጠየቀቻት። ዳኒ ግን ጥያቄውን በማድበስበስ ትንሽ ተከፍቼ ስለነበር እስኪሻለኝ ድረስ ስዞር ነበር አለች። ዮንግ ዛሬ በትምህርት ቤት ስለነበራት ባህሪ በለሰለሰ ድምፅ እየገሰጸቻት ደስ እንዲልሽ ብዬ ሰርፕራይዝ አዘጋጅቼልሻለሁ፣ የምትወጂውን ዶሮ ሰርቻለሁ፣ ነይ ብይና በርቺ፣ እነዚያን ጉልበተኞች ተከላክለሽ ድል ማድረግ አለብሽ አለቻት። ዳኒ ግን አመሰግናለሁ አራበኝም አለች። ዮንግም በእውነት አሁንም በእነዚያ ልጆች ተከፍተሽ ነው የምግብ ፍላጎትሽ እስኪዘጋ ድረስ ብላ ስትጠይቃት ዳኒ ንግግሯን አቋርጣ አይ በጭራሽ ስለ እነሱ ግድ መስጠቴን ትቻለሁ፣ ላናገርኩሽ የፈለግኩት ስለሌላ በጣም አስፈላጊ ነገር ነው አለቻት። ዮንግም ምንድን ነው ደግሞ ምን ጥፋት አጠፋሽ ስትል ጠየቀቻት። ዳኒም አይ የዛሬው ጥሩ ነገር ነው፣ አንድ ጥያቄ ልጠይቅሽና እውነቱን ንገሪኝ፣ ቆንጆ ረጅም እና ጠንካራ አባት ቢኖርሽ ደስ አይልሽም አለች። ዮንግም በእርግጥ ደስ ይለኛል፣ ይህ ጥያቄ ነው እንደ የሚጠብቀኝ የሚያስፈልገኝን የሚያሟላልኝ የሚያቆላምጠኝና የሚያስቸግሩኝን የሚቀጣልኝ አባት ቢኖረኝ እመኛለሁ አለች። ዳኒም እኔም አለች። ዮንግ ትንሽ ተከፋችና እኔ ምን አጎደልኩብሽ? አበላሽ አለሁ፣ ገንዘብ ሰጥሽ አለሁ፣ ልብስ እገዛልሽ አለሁ፣ ሌላ ምን ይቀራል ስትል ጠየቀቻት። ዳኒም በጭራሽ አላጎደልሽብኝም፣ እውነቱን አውቃለሁ፣ ግን አሁንም አባት ያስፈልገኛል፣ አንቺም ያስፈልግሻል አለች። ዮንግም ልክ ነሽ፣ ግን ከየት እናመጣዋለን አለች። ዳኒ በደስታ ፈንጥዛ እሱ ያንቺ ጉዳይ አይደለም እኔ ራሴ አመጣለሁ አለች። ዮንግ ዳኒ እየቀለደች መስሏት እሺ የኔ ማር አምጪ፣ ከፈለግሽ 5 አባቶች አምጪ፣ እኛ እምቢ አንልም በማለት በልጆች ጨዋታ እስካለፈችው። ዳኒ ግን አጥብቃ አይ 5 ሳይሆን 1 ነው የማመጣው፣ አንቺ ብቻ ጠብቂኝ አለች። ዮንግም እሺ ይሁን፣ አንቺ መብላት ካልፈለግሽ እኔ እበላዋለሁ ብላ ምግቡን ቀረበች። በማግስቱ ዮንግ ወደ ካፌው ስትሄድ በድንገት አንድ መነጽር ያደረገ እንግዳ ሰው ፊት ለፊት ቆመ። ይቅርታ ወይዘሪት ዮንግ ነሽ ሲል ጠየቃት። እሷም ደንግጣ አዎ በእውነት ምንም አላጠፋው፣ እኔ ንጹሕ ነኝ፣ ለመኖር የምታገል ምስኪን ነው ያለችው። እሱም አይ አልተረዳሽኝም፣ ለመልካም ነገር ነው የመጣሁት አላት። ዮንግም ታዲያ ያቺ ትንሿ ረብሻ ፈጣሪ ዳኒ ምን አደረገች ስትል ጠየቀች። እሱም እባክሽን እንድናገር እድል ስጭኝ፣ ሁሉንም ነግርሻለሁ፣ ጥሩ ነገር ነው ስልሽ የምር ነው፣ አባት እየፈለግሽ እንደሆነ ሰምቻለሁ አላት። ዮንግም ተገርማ ጌታ የዛሬ ጠዋት ምን ጠጥተህ ነው? እዚህ ስራ ቦታ ነው ያለ ነው፣ ቀጥ ብለህ በስራ ታውራ፣ እኔ የተከበሩ ትልቅ ሴት ነኝ፣ ለምን አባት ፈልጋለሁ? ይህ ወሬ ነው፣ እኔና እህቴ ስትል አቋረጣት። እሱም እውነቱን ለመናገር ልጅሽ መስላኝ ነበር አላት። እሷም ለማንኛውም አንድ አባት ነበረኝ፣ እሱም አርፏል፣ ነፍሱን ይማረው፣ እኔ ደህና ነኝ፣ አባት አያስፈልገኝም፣ አሁን የሚያስፈልገኝ የቤት ኪራይ የምከፍልበት $100 ብቻ ነው፣ እባክህን አለችው። እሱም ምንም ሳይናገር በፊት አንድ መልከ መልካም የተከበረና ባለግርማ ሞገስ ያለው ሰው ብቅ አለ። እሱም ጆን ነው። በቀጥታ ወደ ዮንግ በመሄድ በረጋ መንፈስ የቢዝነስ ካርዱን አወጣና ይህንን ያዥ፣ እኔ ሚስተር ጆን ነኝ አላት። እሷም ጌታዬ ምን ፈልገህ ነው ስትል ጠየቀችው። እሱም ይህ ንግግር ሻክሮት ይጎድለዋል፣ ይህ ፊት ለፊትሽ የቆመው ሰው አንድ ቀን አባትሽ ይሆናል አላት። ዮንግ በመገረም ኦ እናንተ ሰዎች በጋራ አብዳችኋል ወይስ የሆነ ነገር ጠጥታችኋል? ቀጥ ብላችሁ በስርዓት አውሩ። አባቴ አንተ ደግሞ ማነህ ሰውየው ስትል ተቆጣች። እሱ ግን ተረጋጊ፣ በሰላም እንነጋገር አላት። ይህ የማይመስል ወሬ ወዴት እንደሚያመራ ለማየት አብረው ሄደች። በኢንተርኔት ስሙን ስትፈልግ ግን ደነገጠች። ሰውየው እጅግ ባለጸጋ፣ የታወቀ ዝነኛ
የትልቅ ኩባያ ባለቤትና በጣም ቆንጆ ነው። ማንኛውም ሴት የምትመኘው አይነት ሰው ነው። 5 ዘመናዊ መኪኖችና የባህር ዳርቻ ቪላው ብቻ አእምሮን የሚያስቱ ናቸው። ዮንግ አውቄ ነበር። አንተ በእርግጠኝነት የተሳሳተ መንገድ፣ የአደንዛዥ ዕፅ መንገድ ውስጥ ገብተሃል። ያ መንገድ ደግሞ መጥፎ ነው፣ ከሱ ራቅ አለችው። እሱም እንዲህ ያለ ነገር በፍጹም አልጠቀምም፣ ነውር ነው ሲል መለሰላት። እሷም እንግዲያውስ በይፋ አብዳሃል ማለት ነው። እንዲህ ያለ ሴት ሁሉ የምትመኘውና ቆንጆ ሀብታም ሰው እንዴት መጥቶ አባትሽ መሆን ፈልጋለሁ ይለኛል? ወይ ደንቆሮ ነው ወይ እየቀለድክብኝ ነው። እኔ ደግሞ ለአንተ የመሆን አይደለሁም። ጊዜህን በእኔ ላይ አታጥፋ። እኔ ከአንተ ደረጃ በታችና ድሃ ነኝ አለችው። ይበቃል አላት ጆን። እንድናገርና ራሴ እንድከላከል እድል ስጪኝ። ዳኒ የምትባል ልጅ ታውቂያለሽ ሲል ጠየቃት። እሷም እንዴታ፣ ታናሽ እህቴ ናት። በእጆቼ ያሳደግኳት። በጣም የምትወደድ ናት። ግን ከአንተ ጋር ምን አገናኛት? እንዴት ሳወካት? ሕፃናት ላይ ፍላጎት አለህ እንዴ ስትል አፋጠጠችው። እሱም እባክሽን ተረጋጊ፣ ኪም የውል ስምምነቱን ስጣትና ይህን ወሬ እንጨርስ አላት። ዮንግም ምን አይነት ውል? ምን እንድፈርም ነው የምትፈልገው ስትል ጠየቀች። እሱም ብቻ አንብቢውና እንጨርስ አላት። ወደኋላ በትውስታ ስንመለስ በዚያ ፒዛ ቤት አብረው በበሉበት ቀን ዳኒ በጣም ጣፋጭና የምትወደድ ልጅ መሆኗን ጆን ተረዳ። እሷም እሱ ሀብታም፣ ቆንጆና ማራኪ መሆኑን አወቀች። ስለዚህ ለእሱ ቀረብ ማለት የህይወቷን ታሪክ ነገረችው። ወላጅ አልባ መሆኗን ብቻዋን እንደሆነች፣ እህቷ ለእሷ ጊዜ እንደሌላትና በትምህርት ቤትም ሁልጊዜ እንደሚሰድባት አጫወተችው። እሱም አዝኖላት ሊያጽናናት ሞከረ። ዳኒም ለምንድን ነው እንዲህ በጥሩ ሁኔታ የምታስተናግድ? ቤት የሌለች ስለሆንኩ አዝነህልኝ ነው ወይስ ከኔ የምትፈልገው ነገር አለ? እኔ እኮ ትንሽ ነኝ፣ ምን ፈልገህ ነው? ምናልባት ህጻናትን የምታዘዋውር ወንጀለኛ ነህ እንዴ ስትል ጠየቀችው። ጆን ቆይ ተረጋጊ፣ እነዚህን ነገሮች ከየት ነው የተማርሽው? አንቺ እኮ እንደ ማንኛውም ህጻን የልጆች ካርቱን ማየት ነበር ያለብሽ አላት። እሷም ችግሩ እኮ እዚህ ጋር ነው፣ ወንጀለኞች ፊታቸው ላይ ወንጀለኛ አይመስሉም፣ ጥንቃቄ ያደርጋሉ አለችውና ቀጠል አድርጋ ግን ንግግርህ አሳማኝ ነው። የሆነ ነገር ለማድረግ ብታቅድ እንኳ መልካም ስለሆንክ ይቅር ብዬሃለሁ። አሁን ግን ስለ ራበኝ እንብላ አለችው። ነገር ግን ዳኒ ምግብ በራሷ መቁረጥ ስላልቻለች እሱ መርዳት ጀመረ። ዳኒ በእውነቱ እንዳራባት አመነች። ጆንም ተገርሞ ታዲያ ለምን ቅድም ሬስቶራንቱን አፍትተሽ ታይ ነበር ሲል ጠየቃት። እሷም የማየው ምግቡን አልነበረም፣ ያንን አባትና ሴት ልጁን እያየሁ እቀናባቸው ነበር። እኛን ለማስተዳደር ከምትለፋው እህቴ ውጭ አባትም ሆነ ቤተሰብ የለኝም አለችው። ጆን በሁኔታው አዝኖ አንድ ሀሳብ መጣለት። እኔ አባትሽ ልሁን አላት። ዳኒ እየቀለደ መስሏት እንዴት ለምን ስትል ጠየቀች። እሱም እኔ ልጅ ያስፈልገኛል፣ አንቺ ደግሞ አባት ያስፈልግሻል አላት። ዳኒ በደስታ ፈነጠዘ። በመጨረሻም እንደ ማንኛውም ሰው አባት ሊኖራት ነው። ተስማማሁ፣ ቃሉን የበላ አይነ ስውር ይሁን ተባባሉ። ወደ እውነታው ስንመለስ ዮንግ ታሪኩን ሰምታና ውሉን አንብባ እህቴ ያብዳለች፣ እንደሱ ያለ እብድ ደግሞ አያስፈልጋትም። አንድ ጤነኛ ሰው የ7 ዓመት ህፃን አምኖ አባት ሆናለሁ ብሎ ቃል አይገባም። ብታዝንላት እንኳ የሐሰት ተስፋ ሰጥተህ ልቧን ባልሰበርከው ነበር አለችው። ጆን ግን እውነቴን ነው የምልሽ አባት መሆን ፈልጋለሁ አላት። ዮንግ ግን በንዴት ፍላጎት እንደሌላትና እህቷን አሳምና ይህን የማይረባ ወሬ እንደምታስቆም ነገረችው። ዳኒ ውሉን በገዛ እጇ ፈርማለች ቢላትም እሷ ግን እህቴን እኔው ራሴ አስተምራታለሁ ብላ ዛተች። ጆን ነገሩን ከቁጥጥር ውጭ እንዳታደርገው መከራት። እህትሽ አባት ምን ያህል እንደሚያስፈልጋት ግልጽ ነው። ቅድም አባትና ልጁን ስታይ የነበረውን ሁኔታ አላየሽ? ለምን ልቧን ትሰብሪያለሽ አላት። ዮንግም አሁንኑ ካልሄድ ጭንቅላትህን ነው የሚሰብረው፣ በአይንህ አታይም እንዴ? በእኔና አንተ መካከል የ4 ዓመት ዕድሜ ልዩነት እንኳ የለም። ታዲያ አባት እንድልህ ትፈልጋለህ? የሰው መሳቂያ ልታደርገን ነው ስትል አፋጠጠችው። እሱም ሰው ምን ቢል ምን አገባኝ፣ ሁለታችንም እንጠቀማለን። እህትሽ አባት ታገኛለች፣ እኔ ደግሞ ልጅ አገኛለሁ። ማንም አይከስርም፣ ብቻ ሞክሪው አላት። በመጨረሻም ዮንግ እሺ ለምን ልጅ እንደፈለግ ምክንያቱም ካስረዳህ ይስማማለሁ አለችው። ጆንም እውነቱን ነገራት። አያቱ ትልቅ ኩባያ ትተውለት እንደሞቱና በኑዛዜያቸው እሱ ወራሽ እንደሆነ ቢጽፉም ያ ተንኮለኛ አጎቱ ግን ካላገባህና ልጅ ካልወለድ ምንም አታገኝም፣ የእናቴ ኑዛዜ እንደዛ ነው ብሎ እንደከለከለው አስረዳ። ከጠበቃው ጋር ሲመካከር የተገኘው ምርጥ መፍትሄ ቀደም ሲል አግብቶ እንደነበርና ሴት ልጁን ደብቆ እንደቆየ ማስመሰል ነው። ከዚያም በሚቀጥለው ስብሰባ ላይ ዳኒን በማስተዋወቅ ውርሱን ተቀብሎ ኩባያውን ከዛ አሳማ አጎቱ ለመጠበቅ አቅዷል። ዮንግ ታሪኩን በቸልታ ሰምታ ልብ የሚነካ ታሪክ ነው፣ ግን የእኔ እህት ከዚህ ሁሉ ጋር ምን አገናኛት? ችግርህን ከእኛ አርቀህ በራስህ ፍታ፣ እኛ በራሳችን በቂ ችግርና ጉድ አለብን አለችው። እሱ ግን በድጋሚ ሊያሳምናት ሞከረ። አያቱ ኩባንያውን በጥልቀት ይወዱት እንደነበርና አጎቱ በስግብግብነት ሊያጠፋው ስለሚፈልግ የእነሱን ክብር ለመጠበቅ ሲል ኩባንያውን ማዳን እንደሚፈልግ ነገራት። ይህ ንግግር በመጨረሻ የዮንግን ስሜት ነካው። እሺ ላስብበትና ነገ መልስ እሰጥሃለሁ አለችው። እሱም ደስ እንዳለሽ፣ በነገራችን ላይ አንድ ሰርፕራይዝ አዘጋጅቼልሻለሁ፣ በምቾት የምትኖርበት ቤት አዘጋጅቻለሁ፣ በሳምንቱ መጨረሻ ቤት እንደምትባረሩ ሰምቻለሁ አላት።
በተጨማሪም ይህ ተውኔት የሚቆይ ለ1 ወር ብቻ እንደሆነና ከዚያ በኋላ ሁሉም ወደየመንገዱ እንደሚሄድ ነገራት። ዮንግ ስለ ነገሩ ስታስብ ይህ ዳግመኛ የማይገኝ እድል እንደሆነ ተሰማት። እንዲህ ያለ ጥሩ እድል ማጣት ሞኝነት እንደሆነ አሰበች። ቢሆንም ግን ከብቸኛ ጓደኛዋ ሊዮ ጋር ለመመካከር ወሰነች። ሊዮ ግን ምክሬ ከሱ እንድትርቂ ነው አላት። አንድ ሰው በድንገት መጥቶ አባት ነኝ ማለቱ ምንም ትርጉም አይሰጥም። ያንን ሰውዬ ካየሁት ጊዜ ጀምሮ ምቾት አልሰጠኝም። አንቺና እህትሽ ከሱ ራቁ ሲል አስጠነቀቃት። ነገር ግን ዳኒ በመጨረሻ አባት በማግኘቷ ምን ያህል እንደተደሰተች ስታይ ዮንግ አእምሮዋን ትታ በልቧ ለመመራት ወሰነች። ዳኒን ይዛ ወደ ጆን ቤት ሄደች። እዚያም ሲደርሱ ቤቱ ባለው ስፋትና ውበት ተደነቁ። ዳኒ በደስታ ፈንጥዛ በመጨረሻ ትልቅ ቤት አገኘው። በነፃነት መሮጥና መጫወት እችላለሁ አለች። ጆንም በሞቅታ ተቀብሏቸው ተመቻቸው፣ አብረን ስለምኖር አንዳንድ ደንቦችን እናወጣለን አላቸው። ዮንግ ደንግጣ ቆይ አብሮ መኖር ማለት ምን ማለት ነው? እኔ መሰለኝ ይህ ሁሉ ለዳኒ ብቻ ነው። ለምን እኔ ከአንተ ጋር እኖራለሁ አለች። ጆንም ዳኒን ብቻዬን ማሳደግ አልችልም፣ እሷን ለመንከባከብ እዚህ መቆየት አለብሽ አላት። እሷም ተስማማች። ነገር ግን ቤቱንና እሱን እስክትለምድ ድረስ ደንቦች ለጥቂት ጊዜ እንዲዘገዩ ጠየቀች። ከ3 ቀናት በኋላ ዮንግ ዳኒን ወደ ቤቷ መጣቻት። ጆን በደግነት ተቀበላት፣ የኪስ ገንዘብ ሰጣት፣ መጫወቻዎችንና ስጦታዎችንም ገዛላት። ዳኒ በጣም ደስተኛ ሆነች። በትምህርት ቤት የካምፕ ጉዞ ሲኖርም እሱ ሁሉንም ነገር አሟልቶ አስመዘገባት። ዳኒ ወደ ካምፕ ስትሄድ ጆን ለዮንግ አሁን ቤቱ የኛ ነው፣ እስኪ ቁጭ ብለን ደንቦችን እናውጣ አላት። እሺ ያለች ዮንግ አንደኛ ልብሶችን አትንኪ፣ በተለይ ማየት የሌለብሽን፣ ሁሉም የራሱን ሚስጥር ይጠብቅ አላት። ተረድቻለሁ፣ አጥቤልህ ተሳስቼ ነበር አለችው። ሁለተኛ እኔም እንዳንተ ደንብ ይኖረኛል፣ ለምሳሌ ትናንት የጣልሃቸው ካርቱኖች $500 ልሸጣቸው እችል ነበር አለችው። እሱም ልክ ነሽ፣ ስርዓት ያላት እንድትሆኝ መምከር አልነበረብኝም አላት። እሷም በገዛ ህይወቴ የመፈለግ መብት አለኝ ስትል መለሰች። ሶስተኛ ደንብ ስትለው በዚህ ቤት ውስጥ ድምፁን ከፍ አድርጎ የሚናገረው እኔ ነኝ አላት። እሷም እየሳቀች ገባኝ አለች። ዮንግ ስለ ዳኒ ደህንነት ለማወቅ መልእክት ላከችላት። ዳኒም አባቴ ስለደወለልኝ ገንዘብና ስጦታ ስለላከልኝ ጓደኞቼም ሊወዱ ጀምረዋል፣ ሁሉም ነገር ድንቅ ነው ስትል መለሰችላት። አሁን ዳኒ አባት ስላላት በትምህርት ቤት ተወዳጅና ዝነኛ ሆናለች። ዮንግ እህቷ የልጅነት ጊዜዋን በደስታ ስላሳለፈች ጆንን አመሰገነች። በድንገት አንድ በረሮ ሲመጣ ዮንግ ተንቀጠቀጠች። ጆን አይዞሽ እኔ ይዘዋለሁ አላት። እሷም እንደምትፈራ ነገረችው። እሱ ግን እየቀለድሽ ነው፣ እኔም እኮ እፈራለሁ አላት። ቢሆንም ግን ደፍሮ በረሮን ገደለው። ዮንግን በድርጊቱ ተደነቀች። ዮንግ ለሊዮ ጆን ያስፈራትን በረሮ እንዴት እንደገደለላት ነገረችው። ሊዮም እሱ የአንቺ ቤት ምን ይሰራል ሲል ጠየቃት። እሷም አልነገርኩም እንጂ እዚያ መኖር ከጀመረ 2 ሳምንት ሆኖኛል አለችው። ሊዮ ምላሽ ሳይሰጥ በፊት አንድ እንግዳ ሰው ወደ ዮንግ መጥቶ ሊከራከራት ሲሞክር ጆን በሰዓቱ ደረሰ። ጆንም በኃይለኛ ድምፅ እኔ የዳኒ አባት ልጆቻችሁ ዳኒን ሲያሰቃዩ እንደነበር ፎቶና ቪዲዮ ማስረጃ አለኝ፣ ፍርድ ቤትም ወስዳችኋለሁ በማለት ተጋፈጣቸው። ጉልበተኞች ሰውየው ሀብታምና ባለስልጣን መሆኑን ሲረዱ ይቅርታ ጠየቁ። ከዚህ በኋላ ዮንግ ለጆን ያላት አድናቆት እየጨመረ መጣ። በመጨረሻም የሚደግፋት የሚጠብቃት ጠንካራ ሰው ከጎኗ እንዳለ ተሰማት። ወደ ቤት ሲመለሱ በካፌው ላደረገው ነገር አመሰገነችው። እሱም እሷንና ዳኒን በምንም አይነት ሁኔታ ውስጥ ቢሆን እንደሚጠብቃቸው የገባውን ቃል እየፈጸመ እንደሆነ ነገራት። ከዚያም አብረው እንዲወጡ ጠየቃትና ለካምፕ ጉዞ የሚያስፈልጉ ነገሮችን ያዘጋጀበትን የማከማቻ ክፍል አሳያት። እሱ ሁልጊዜ ስለ ዳኒ ደስታ ያስባል። እንዲያውም ከእውነተኛ አባት በላይ ነው የሚንከባከባት። ዳኒን ልክ እንደገዛ ልጁ እንደሚያያትና ለእንዲህ ያለች የምትወደድ ልጅ ይህ ሁሉ ትንሽ እንደሆነ ለዮንግ ነገራት። በተጨማሪም ባለፈው ከአጎቱ ጋር ስለተፈጠረው ነገር ይቅርታ ጠየቃት። ዮንግ እሱ እየወደዳት እንደሆነ ተረዳች። ሰዎች አብረን ሲያዩ ችግር የለብህም ስትል በድፍረት ጠየቀች። እሱ ግን ግድ እንደማይሰጠውና እንደ አንድ ቤተሰብ አብረው መኖራቸውን ሁሉም እንዲያውቅ እንደሚፈልግ ነገራት። እሷ ለእሱ አገልጋይ ሳትሆን በህይወት ውስጥ ትልቅ ቦታ ያላት ሰው መሆኗን አረጋገጠላት። ዮንግ ይበልጥ ልታውቀው ስለፈለገች የሚወደውን ቀለም ጠየቀችው። እሱ ሮዝ ሲላት እሷ ደግሞ ሰማያዊ እንደምትወድ ነገረችው። ግንኙነታቸው ይበልጥ እየጠነከረ መጣ። ዮንግ ለዳኒ ደስታ ስትል ማንኛውንም ነገር ለማድረግ ዝግጁ መሆኗን ገለጸች። ጆን በመጨረሻ እየተንቀጠቀጠ እንደሚወዳት አመነ። እሷም ግራ የተጋባች በመምሰል ልክ እንደ እህቴ ትወደኛለህ ማለት ነው ስትል ጠየቀችው። እሱም አይ የምወደው ስብናሽን ነው፣ ያለማንም እርዳታ እህትሽን ለብቻሽ አሳድገሽ ጥሩ ህይወት መስጠትሽ አስደንቆኛል። እኔም ወላጅ አልባ ነኝ። እናቴ በልጅነት ነው የሞተችው፣ ያሳደገችኝ አያቴ ናት። ኩባንያውን መጠበቅ የምፈልገው የእሷ የመጨረሻ ትዝታ ስለሆነ ነው አላት። ዮንግ በንግግሩ ተነክታ እውነተኛነቱን አየች፣ ይበልጥም ወደደችው። ለረጅም ጊዜ እየሳቁና እየቀለዱ ሲያወሩ ሳለ አንድ እንግዳ ሰው በድብቅ ፎቶ ያነሳቸው ነበር። በማግስቱ ዳኒ ከጉዞዋ ተመለሰች። ዮንግም ሮጣ ተቀበለቻት። ዳኒም ጆን ከትምህርት ቤት እንደወሰዳት ስጦታ እንደገዛላትና ጓደኞቿም ደስተኛ እንደሆኑ ነገረቻት። ያው እንግዳ ሰው ሶስቱንም አብረው ፎቶ ሲያነሳቸው ዳኒ ጆንን አባዬ ብላ ጠራችው። ጆን ወዲያውኑ ለካንግ ደውሎ ሁኔታውን ሪፖርት አደረገ። ለካ ያ ፎቶግራፍ አንሺ የካንግ ጸሐፊ ነበር።
በዚያው ቅጽበት ጆን በረጋ መንፈስ ቡናውን እየጠጣ ሳለ ዮንግ የሮዝ ቀለም ቀሚስ ለብሳ እንደ ልዕልት ሆና ከደረጃው ስትወርድ አያት። ምንድን ነው ነገሩ? እኔን ለማማለል እየሞከረች ነው? የምወደውን ቀለም ለብሳለች ብሎ በሀሳብ ሲዋኝ እሷም ወደ ጓደኛዋ ሰርግ እንደምትሄድና ስትመለስ ትልቅ ሰርፕራይዝ ስላዘጋጀችለት እንዳያረፍድ ነገረችው። ከዚያ በኋላ ጆን ረዳቱን ኪምን ለማግኘት ሄደ። በሚቀጥለው ስብሰባ ላይ ምን ለማድረግ እንዳሰበና ተውኔቱን ገፍቶበት ዳኒን ለማስተዋወቅ ማቀዱን ጠየቀው። ጆን ግን አሁን ዳኒና እህቷን በጽኑ ስለወደዳቸውና ለአደጋ ሊያጋልጣቸው ስላልፈለገ አመነታ። አጎቱ ካንግ ዝም ብሎ እንደማይተዋቸው ስለሚያውቅ ከእነሱ ጋር እንዲህ በቅርብ ከተሳሰረ በኋላ ምን ማድረግ እንዳለበት ግራ እንደገባው ለኪም ነገረው። ኪም ግን እነዚህን ሁለት ልጆች ካገኘ በኋላ ህይወቱ ሙሉ በሙሉ ተቀይሯል አለው። ከቸልተኝነት ወደ አሳቢነት፣ ከጥቁር እና ነጭ ህይወት ወደ ተለያየ ሮዝ ቀለም ቀይረውሃል። አሁን ከበፊቱ የበለጠ ትስቃለህ። ስለዚህ እነሱ ማጣትም ሆነ እንዲጎዱ ማድረግ አትችልም አለው። ጆን በኪም ንግግር በጣም ተነካ። ምክንያቱም ሁሉም እውነት ነበር። ዮንግ እና እህቷ ህይወቱን ወደ ተሻለ ደረጃ ቀይረውታል። በዚያው ቀን ፍቅሩን ሊገልጽላትና በሁሉም ፊት በይፋ አብሮ መሆናቸውን ሊያውጅ ወሰነ። ስለ ኩባንያው፣ ስለ ካንግ ወይም ስለ ሌላ ሰው ግድ አይሰጠውም። ሰርጉ ሲያልቅ ሊዮ ዮንግን ወደ ቤት ሊያደርሳት ሀሳብ አቀረበ። በመንገድ ላይ ሳሉ እንደ ራባት ስትነግረው ሊዮ በእሱ ወጪ እራት ሊጋብዛት ወሰነ። በድንገት ግን የዮንግ ስልኳ ጠራ። የእሷና የጆን ፎቶግራፎች በኢንተርኔት ተሰራጭተው ጆንን አታላ ይዘዋለች የሚል ወሬ ተናፈሰ። በኩባንያው ሆነ በየቦታው ትልቅ ሁከት ተፈጠረ። ጆን ወዲያውኑ ሊያረጋጋት ሞከረ። ከጎኗ እንደሆነና ማንም እንዲጎዳት እንደማይፈቅድ ቃል ገባላት። እቃዎቿን እንድትሰበስብ ነግሯት ከዛሬ ጀምሮ ከኔ ጋር ትኖሪያለሽ፣ ያንን ስራሽን እርሺው፣ አንቺና ዳኒ ከኔ ጋር ትሆናላችሁ፣ ማንም እንዲነካቸው አልፈቅድም አላት። የዮንግን የትምህርት ዕዳ ለመክፈልም ወሰነ። ያለባትን ሁሉ ከፍሎ እሷና ዳኒን በምቾት እንደሚያኖራቸው ነገራት። ሊወጡ ሲሉ ግን ሊዮ ደረሰና ሊያስቆማት ሞከረ። ብዙ ጊዜ ደውዬልሽ አላነሳሽም፣ ላናግርሽ የምፈልገው ትልቅ ጉዳይ አለ አላት። ሊዮ ጣልቃ በመግባት ጆን እንዲተዋትና ቀድሞውኑ ብዙ ችግር እንዳመጣባት ነገረው። ጆን ተቆጣና ለእሷ ማነህና ነው እንዲህ የምታወራው? ሞግዚቷ ነህ ወይስ ያገባሃል? ራሷ እንድትናገር ተዋት። አንተ ጠበቃዋ ነህ አለው። ሊዮ በንዴትና በጭንቀት ውስጥ ሆኖ ለ7 ዓመታት በውስጡ የደበቀውን ስሜት ዘረገፈው። እኔ ማን እንደሆንኩ ታውቃለህ? እኔ ለ7 ዓመታት ነው የወደድኳት። እሷ አንድ ጣፋጭ ቃል ስትነግረኝ ለ2 ቀን በህልም ስዋኝ ነው የምኖረው። እሷን እንደ ሁለተኛ ጨረቃ ነው የማያት። እሷ ለእኔ እንደ አልማዝ ውድ ናት። እሷን የምጠብቃት እኔ ነኝ አለው። ጆን ሊዮን ሊወስዳት እንደሚችል ስለተረዳ ወዲያውኑ እሱም ፍቅሩን ገለጸላት። እሷንም ሆነ ዳኒ እንደሚወዳቸውና ያለነሱ መኖር እንደማይችል ተናዘዘ። እሷ እንደሚወዳትና መቼም ቢሆን ለጥቅሙ እንዳልተጠቀመባት ለዓለም ሁሉ ለመናገር ዝግጁ መሆኑን ገለጸ። ጨረቃን እንኳን ብትመኝ አምጥቼ እሰጥሻለሁ፣ ብቻ አትለይኝ ብሎ ለመናት። እንድታስብበትና መልስ እንድትሰጠው ጠየቃት። ነገር ግን ለዘላለም እንደሚወዳትና እንደሚጠብቃት ቃል ገባላት። ዮንግ ሊዮን ለምን እንዲህ እንደተቆጣ ስትጠይቀው ሊዮ 7 ዓመት ሙሉ በድብቅ ሲወዳት እንደኖረና እሷ እንድታስተውለው ሲጠባበቅ እንደነበር ነገራት። ሌላ ወንድ ቤት ለመኖር ብትሄድ እንኳ ሊጠላት እንዳልቻለና ፍቅሩ እንደጨመረ ገለጸላት። ዕዳሽን ሁሉ ከፍላለሁ፣ ዳኒን እንከባከባለሁ፣ አባት፣ ወንድም፣ ጓደኛና የምትመኙን ሁሉ ሆንልሻለሁ በማለት በልቡ ውስጥ ሊያኖራት ቃል ገባላት። ዮንግ ለሊዮ ሁልጊዜ እንደምትመኘው ወንድም ልዩ ሰው እንደሆነና ከዚያ በላይ ግን ልትወደው እንደማትችል በግልጽ ነገረችው። በእውነቱ ከሆነ ጆንን ያወቀችው ለ2 ወራት ብቻ ቢሆንም ቀድሞውኑ ልቧ በእሱ ተማርኳል። እውነተኛ የፍቅር ትርጉም ያስተማራት እሱ ነው። ለመጀመሪያ ጊዜ ደህንነትና የፍቅር ስሜት የተሰማት ከእሱ ጋር በመሆኑ የቀረውን የህይወት ዘመኗን ከእሱ ጋር ለመቀጠል ወሰነች። ሊዮ ውሳኔዋን አከበረላት። ሁልጊዜም እንደሚወዳትና በልቡ ውስጥ ትልቅ ቦታ እንዳላት ነገራት። በመጨረሻም ዮንግ ለጆን ፍቅሯን ተናዘዘች። እሱም ገና መጀመሪያ ካያት ቀን ጀምሮ ይወዳት እንደነበር አመነ። ጆን በይፋ ጥንዶች መሆናቸውን ለዓለም ሁሉ እንዲያውጁ ሀሳብ ቢያቀርብም እሷ ግን መጀመሪያ ወደ ኩባንያው ተመልሶ መብቱን ማስከበር እንዳለበትና ከዚያ በኋላ በይፋ አብሮ መሆን እንደሚችሉ አሳመነችው። 1 ወር አለፈ። በዚህ ጊዜ ውስጥ ጆን እና ዮንግ እጅግ ተቀራርበው ቆዩ። በኩባንያው በኩል ጆን የአያቱን ዝናና ታሪክ ዳግም አደሰ። አጎቱ ካንግንም በሁሉም ፊት አጋለጠው። ኩባንያው ለብዝበዛ እንዳይጋለጥም ሙሉ በሙሉ ተከላከለ። ሁሉም ነገር በስርዓት ካስያዘ በኋላ ዳኒን ከትምህርት ቤት ሊወስዳት ሄደ። በዚያም 2 ልጃገረዶች ዳኒን ሲያስቸግሯት አያቸው። ወዲያውኑ ጣልቃ በመግባት እኔ አባቷ ነኝ፣ ምን እየተፈጠረ ነው በማለት አስጠነቀቃቸው። ዳኒም ከእንግዲህ እነዚህ ልጆች እንደ ጓደኛና እንደ እህት እንደሚያዩት፣ አባቷም ሁልጊዜ ስጦታና ጣፋጭ ነገሮችን እያመጣ እንደሚጠብቃት አረጋገጠላት። ከዚያም ወደ ዮንግ አመራ። እሷም ወደ እሱ እየሮጠች መታየት እንደነበር ጠየቀችው። እሱም የጋብቻ ዝግጅታቸውን የሚያሳይ ካርድ ሰጣትና ታላቅ የሰርግ ድግስ እንደሚያደርጉ ቃል ገባላት። ሁልጊዜም ከጎኗ እንደሚሆን እሷም ሆነ ዳኒ መቼም እንደማይተዋቸው ማለላት። ዮንግ ግን ይህ ሁሉ አያስፈልገኝም አለችው፣ ቀድሞውኑ በእሱ ተስማምታለችና። በመጨረሻም ጋብቻውን ይፋ ለማድረግ ወሰኑ። የታሪካችን ፍጻሜም በዚህ መልኩ ሆነ።